ሰላም ሰላም እንዴት አደራችሁ የተከበራችሁ ተመልካቾቻችን። ለዛሬ ዘንላችሁ የቀረቡን ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። ለቻናሉ አዲስ የሆናችሁ ተከታታዮችም ሰብስክራይብ እንድታደርጉ በትህትና ነው የምንጠይቀው። ትናንት በስፔን ላሊጋ ጨዋታዎች ተደርገው ነበር። ኦሳሱና ከሲቪያ ጋር ያደረጉት ጨዋታ ኦሳሱና 1-0 ማሸነፍ ችለዋል። ሌጋኔስ ከጂሮና 1-1 ሲለያዩ፣ አትሌቲኮ ማድሪድ ራዮ ቫልካኖን 3-0 አሸንፏል። ሪያል ቤቲስ እንዲሁም ሪያል ቫላዶሊድን 5-1 ማሸነፍ ችለዋል። ሪያል ቫላዶሊድ እንግዲህ በዚህ አመት ከስፔን ላሊጋ ወደ ሁለተኛው ዲቪዚየን መውረድን አረጋግጧል ማለት ነው። ሌላኛው በኮፓ ኢታሊያ ትናንት አንድ የግማሽ ፍጻሜ የመልስ ጨዋታ ተደርጎ ነበር። ቦሎኛ ከኢምፖሊ ጋር ያደረጉት ጨዋታ በቦሎኛ 2-1 አሸናፊነት ተጠናቋል። በአጠቃላይ ድምርም 5-1 በሆነ ውጤት እንግዲህ ቦሎኛ ኢምፖልን በማሸነፍ ወደ ፍጻሜ ተቀላቀሉ ማለት ነው። ትናንትና እንደገለጽ ነው ሲሚላን ኢንተር ሚላንን በማሸነፍ ወደ ፍጻሜ እንደደረሰ ገልጸንላችሁ ነበር። እንግዲህ በኮፓ ኢታሊያ ፍጻሜም ቦሎኛ ከኤስ ሚላን ሜይ 14 በፈረንጆች አቆጣጠር በፍጻሜ የሚገናኝ ነው የሚሆነው። ዛሬ የሚደረጉ ጨዋታዎችም እንግዲህ በጀርመን ቡንደስሊጋ ስቱትጋርት ከሄደንሄም 3 ሰዓት ተኩል ጨዋታቸውን ያደርጋሉ። እንዲሁም በፍራንስ ሊጋን ፓሪሴን ጀርመን ከኒስ 3 ሰዓት ተኩል በተመሳሳይ ዛሬ የሚደረጉት የታላላቁ የአውሮፓ ሊጎች ጨዋታዎች ናቸው ማለት ነው። እንግዲህ ወደ አጫጭር መረጃዎቻችን ስናልፍ ጄሚ ቫርዲን ነው የምናገኘው። እንደሚታወቀው ጄሚ ቫርዲ የሌስተር ሲቲ የምንጊዜም ቁልፍ ተጫዋች ነው። እንግዲህ 13 አመትን በሌስተር ሲቲ መቆየት ችለዋል። አሁን ግን በዚህ አመት መጨረሻ ከሌስተር ሊለያይ እንደሆነ እንግዲህ በትዊተር ገጹ መረጃውን አጋርተዋል። ጄሚ ቫርዲ እንግዲህ ይህ ተጫዋች ሌስተር ሲቲ ወደ ሻምፒዮንሺፕ ሲወርድም ወደ ፕሪሚየር ሊግ ሲመጣም አብሮ እየተጓዘ እንግዲህ እጅግ ወሳኝ ተጫዋቻቸው ነው። እንግዲህ የ38 አመቱ ይህ የሌስተር ከፍተኛ ግብ አስቆጣሪ በ496 ጨዋታዎች 198 ጎሎችን ለሌስተር ሲቲ ማስቆጠር ችሏል። በሌስተር ሲቲ የ13 አመት ቆይታው እንግዲህ የእንግሊዝ ፕሪሚየር ሊግ፣ የኤፍኤ ካፕ እንዲሁም የኮሚኒቲ ሺልድ ክብሮችን ማግኘት ችለዋል። እንደሚታወሰው ሌስተር ሲቲ በ2015-16 አስደናቂ በሆነ መልኩ የእንግሊዝ ፕሪሚየር ሊግም ሳይጠበቅ ሻምፒዮን መሆኑ ይታወሳል። ለዚህም ከፍተኛ ሚና የተጫወተው እንግዲህ ይህ አጥቂ ጄሚ ቫርዲ እንደነበር ይታወሳል። በዚህ ሰዓትም በዛን ጊዜ ዋንጫ ሲያነሳ ሌስተር ሲቲ ከነበሩ ተጫዋቾች ጄሚ ቫርዲ ብቻ ነው በክለቡ የሚገኘው። ስለዚህ እሱም በዚህ አመት መጨረሻ ከክለቡ ሊለያይ እንደሆነ ነው እንግዲህ መረጃውን በሶሻል ሚዲያ እንግዲህ ያሳወቀው። ስለዚህ ይህ ተጫዋች ሌስተር ሲቲ በፕሪሚየር ሊግ በሻምፒየንስ ሊግ ቆይታው እንጂ እንግዲህ ወሳኝ ሚና እየተጫወተው እንግዲህ አጥቂ ነው። ስለዚህ ሌስተር ሲቲ በዚህ አመት ከፕሪሚየር ሊግ መውረዱ ይታወቃል። ጄሚ ቫርዲ ግን በዚህ አመት በ38 አመቱ ከሌስተር ሲቲ ሊለያይ እንደሆነ መረጃውን አጋርተዋል ማለት ነው። ሌላኛው የምናገኘው አርሴናል ነው የምናገኘው። አርሴናል እንግዲህ የጀርጊኖ የመሀል ተጫዋቻቸው ጀርጊኖን በዚህ አመት እንግዲህ ሊለቅ ይችላል የሚል ስጋት እንዳለባቸው ይታወቃል። የቶማስ ፓርቲ ውልም እንግዲህ ለማራዘም በሂደት ላይ ነው የሚገኙት። ግን ሌላ ተጨማሪ ተጫዋች ለማስፈረም እንግዲህ አርሰናሎች ከፍተኛ ጥረት እያደረጉ ነው የሚገኙት። ከነዚህም አንዱ የሮያል ሶሲዳዱ ስፔናዊ የመሀል ሜዳ ተጫዋች ማርቲን ዙቢመንዲ ነው። እንግዲህ ይህ ተጫዋች ወደ አርሰናል የሚያደርገው ዝውውር ተቃርቧል የሚሉት መረጃዎች እየወጡ እንደነበር ይታወሳል። አሁንም አርሰናሎች በውስጥ እንግዲህ ይህ ተጫዋችን ለማስፈረም ጥረቶችን እያደረጉ ነው የሚል መረጃ እንግዲህ ወጥተዋል። የተጫዋቹ ዝውውርም እንግዲህ ወደ አርሰናል ወደ ኤሚሬትስ የሚያደርገው ዝውውር የማይቀር እንደሆነ ነው እንግዲህ መረጃዎች የሚወጡት። ሌላኛው የሪያል ማድሪድ ተጫዋች እንግዲህ ኤድዋርዶ ካማቪንጋ ጉዳት እንዳጋጠመው ባለፈው ገልጸንላችሁ ነበር። በእለተ ሮብ ጌታፌን 1-0 ባሸነፉበት ጨዋታ ተጎድቶ ተቀይሮ እንደወጣም እንግዲህ ተመልክተን ነበረ። ይህ ተጫዋች እንግዲህ ጉዳቱ እስከዚህ አመት መጨረሻ ሊያቆየው እንደሚችል እንግዲህ መረጃዎች ትናንትና መውጣት ችሏል። ቅዳሜ ከባርሴሎና ጋር በሚያደርጉት የኮፓ ድሬ ፍጻሜ እንግዲህ የሚያመልጠው ነው የሚሆነው። ከዛም እስከ አመቱ መጨረሻ ወደ ሜዳ ሊመለስ
እንደማይችል እንግዲህ መረጃዎች ወጥተዋል። ምናልባት ሪያል ማድሪዶች ስጋታቸው በዚህ አመት መጨረሻ በሚደረገው የክለቦች የዓለም ዋንጫ እንግዲህ ሊያልፈው ይችላል የሚል ስጋት እንዳለባቸውም መረጃዎች እንግዲህ እየወጡ ነው የሚገኙት። ሌላኛው እንግዲህ ማንቸስተር ዩናይትድ ነው የምናገኘው። እንግዲህ ማንቸስተር ዩናይትድ በፕሪሚየር ሊጉ እንግዲህ ደካማ እንቅስቃሴ ያደረጉ እንደሚገኙ ይታወቃል። ለዚህም እንግዲህ የአጥቂ ስፍራ ተጫዋቾችን ለማስፈረም እንግዲህ ጥረቶች እያደረጉ ነው የሚገኙት። በትናንቱ እንግዲህ ፕሮግራማችንም ማስኩኛ እንግዲህ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እንግዲህ የማይቀር ጉዳይ መሆኑን ትናንት አጋርተናችሁ ነበረ። እንግዲህ በተጨማሪም የኤፕስዊች ታውኑ አጥቂ ሊያም ዴላፕ እንግዲህ ለማስፈረም ጥረቶች እያደረጉ ነው የሚገኙት። ነገር ግን ከቼልሲ ከፍተኛ ፉክክር እንደሚጠብቃቸው ነው እንግዲህ መረጃዎች የሚወጡት። አሌሃንድሮ ጋርናቾ እና ራስመስ ሄይሉንድ እንግዲህ ከክለቡ በሚመጣው ክረምት ሊለያዩ እንደሚችሉ እንግዲህ መረጃዎች እየወጡ ነው የሚገኙት። እንደሚታወቀው እነዚህ ሁለት ተጫዋች በተለይ ራስመስ ሆይሉንድ በማንቸስተር ዩናይትድ ጥሩ ጊዜ እያሳለፈ አይደለም። ስለዚህ በዚህ አመት መጨረሻ እነዚህ ሁለት ተጫዋቾች ከማንቸስተር ዩናይትድ የሚለቁበት እድል ከፍተኛ መሆኑን እንግዲህ ዘ አትሌቲክስ ነው እንግዲህ የዘገበው። ኮቢ ማይኖ የመሀል ተጫዋቹ ኮቢ ማይኖ ግን በማንቸስተር ዩናይትድ የመቆየት እድሉ አሁንም ሰፊ ነው እየተባለ ነው የሚገኘው። ስለዚህ እነዚህ መረጃዎች ወደ እናንተ አጋራናችሁ። እስከ መጨረሻ ከእኛ ጋር ስለቆያችሁ እናመሰግናለን።